ጤና ይስጥልን እንደምን ሰነበታችሁ። ዛሬ በቅን መሪ አካዳሚ የጀመርነው ስልጠና ነገ አምስተኛ ሳምንታችን ነው የሚሆነው። ስለዚህ ነገ የምናየው ይህንን ርዕሰ ጉዳይ ነው የሚሆነው። The Art of Influencing People። እንግዲህ ሊደርሺፕ ራሱ ትልቁ ትርጉሙ መሪነት ማለት ሰዎችን ኢንፍሉዌንስ ማድረግ፣ ተከታይ ማፍራት፣ ተጽዕኖ ማሳደር፣ ለውጥ ማምጣት፣ ለጋራ ዓላማ ሰዎችን በጋራ ዓላማ እንዲሰለፉ ማድረግ፣ በጋራ እንዲሰሩ ማድረግ። ተከታይ ማለት እሱ ነው እንጂ መጠቀሚያ ማለት አይደለም፣ ወይም ታዋቂነት ማለት አይደለም። ተጽዕኖ ፈጣሪነት ሲባል ብዙ ጊዜ ከሱ ጋር የሚምታታበት ጊዜ አለ። ከሱ የተለየ ነው። አርት ኦፍ ኢንፍሉዌንሲንግ ፒፕል እንግዲህ እሱን ነው የምናየው። እንግዲህ ምንድነው አርት ኦፍ ኢንፍሉዌንሲንግ ፒፕል? ፖዚቲቭ ኢንፍሉዌንስ እና ኔጌቲቭ ኢንፍሉዌንስ የሚባል አለ። እኛ ዛሬ ትኩረት አድርገን የምናየው ፖዚቲቭ ኢንፍሉዌንስን እንዴት ማዳበር ይቻላል፣ ኔጌቲቭ ኢንፍሉዌንስን እንዴት መቀነስ ይቻላል። ሁለቱንም ነው። በዋናነት ፖዚቲቭ ኢንፍሉዌንስ እንግዲህ አንዱ ሰው የመሆን ዓላማ በሰው ላይ በጎ ተጽዕኖ ማሳደር ነው። መብራት መሆን ነው፣ ጨው መሆን ነው፣ ብርሃን መሆን፣ ለሰው በረከት መሆን። የሰው ጥሪው ይሄ ነው። እምነቱ ይለያይ እንጂ በየእምነቱ የሚሰበከው ይሄ ነው። በቅዱስ መጽሐፍም በስፋት ያለው ሰው የመሆን አንዱ ዓላማ ይሄ ነው። በመክሊት ማትረፍ ነው፣ ብርሃን መሆን ነው፣ ጨው መሆን ነው። ብረትን እንዲስለው ሰውን ይስለዋል፣ ይቀይረዋል። እና ፖዚቲቭ ኢንፍሉዌንስ ማለት እሱ ማለት ነው። ኢንስፓየር ማድረግ ነው፣ ሰዎችን ሞቲቬት ማድረግ፣ ተስፋ መስጠት ነው፣ ማበረታታት ነው፣ እውቀት መስጠት ነው፣ በሰዎች ህይወት ላይ ለውጥ ማምጣት ነው። እና መታደል ማለት እሱ ነው ፖዚቲቭ ኢንፍሉዌንስ። የዚህ ተቃራኒ ኔጌቲቭ ኢንፍሉዌንስ ነው የሚሆነው። ኔጌቲቭ ኢንፍሉዌንስ በኋላ እናየዋለን። ሰዎችን መጠቀሚያ ማድረግ፣ ብልጣብልጥነት፣ ቀጣፊነት፣ አታላይነት ኔጌቲቭ ኢንፍሉዌንስ አለ። ተጽዕኖ ፈጣሪ ሲባል ዲስትራክቲቭ የሆነ ሰዎችም ይሄ በታይምስ ማጋዚን ላይ አንዳንድ ጊዜ የዓመቱ ተጽዕኖ ፈጣሪ ሲባል አንዳንድ ጊዜ ኔጌቲቭ ኢንፍሉዌንስ ማለት ሊሆን ይችላል። ብዙ ዓለምን ያወደሙ፣ ዓለምን ያጠፉ፣ ለሀገር እልቂት የሆኑ በየታሪኩ የሚነሱ ሰዎች ስላሉ እነሱ ኔጌቲቭ ኢንፍሉዌንስ ናቸው። ፖዚቲቭ ኢንፍሉዌንስ እንዴት ማምጣት ይቻላል? እሱን ነው ፖዚቲቭ ኢንፍሉዌንስ። እንግዲህ ይህንን በኋላ ማኒፑሌሽንንም እናየዋለን። ኔጌቲቭ ኢንፍሉዌንስ ላይ ማኒፑሌት ማድረግም አለ። እኛ የምናየው ግን ሰውን ማሳመን፣ ሰውን ተከታይ ማፍራት፣ ዓላማን እንዲጋሩ ማድረግ፣ በአንድ ዓላማ ማሰለፍ፣ ሰውን ሐሳብን ሰው እንዲገዛው ማድረግ። በየትኛውም ቦታ ላይ የምንጠቀመው እነዚህን ሁለት ነገሮች ነው። ልጆቻችንን ስናሳድግ ኢንፍሉዌንስ ነው የምናደርጋቸው። እኛን እንዲመስሉ፣ እኛን እንዲሆኑ መሆን የምንፈልገውን እነሱም ልጆቻችንም እንዲከተሉን ነው ኢንፍሉዌንስ ነው የምናደርገው። በቅጣት የሚመጣ ነገር አይደለም፣ በማስገደድ የሚመጣ ነገር አይደለም። በኢንፍሉዌንስ በተጽዕኖ ይሄ በማሳመን ነው የሚመጣው። ሐሳቡን እንዲገዙት በማድረግ ነው የሚመጣው። ቤተሰብ የሚመራው በኢንፍሉዌንሲንግ ነው። ኢንተርቪው ስራ የምናገኘው ኢንፍሉዌንስ አድርገን ፐርሱዌድ አድርገን ነው። እኔን ቅጠረኝ እኔ ይሻላለሁ ብለን ነው። ስለዚህ ይሄ ስኪል ስራ ለማግኘት ኢንተርቪውን ለማሸነፍ በጣም አስፈላጊ ነው። ፖለቲከኛ በዚህ ዘመን ስኬቱ ኢንፍሉዌንስ የማድረግ አቅሙ ነው። የሰውን ፐርሴፕሽን የመቀየር አቅሙ ነው። የሰውን ግንዛቤ የመቀየር አቅሙ ነው። ተጽዕኖ ማሳረፍ መቻል ነው። መሪነት ራሱ እሱ ነው። ጠበቃ ፍርድ ቤት የሚያሸንፈው ኢንፍሉዌንስ በማድረግ ፐርሱዌድ በማድረግ አቅሙ ነው። ፍርድ ቤት ውስጥ እውነት የሚባለው ፐርሱዌሽን ነው። ፍጹም ፋክት ላይኖር ይችላል።
ቢዮንድ ሪዝነብል ዳውት ነው የሚሉት። ስለዚህ ፐርሱዌሽን ነው። የማይፈለግበት ቦታ የት ነው ፐርሱዌሽን። ኢንፍሉዌንሲንግ ማርኬቲንግ የሚባለው ኢንፍሉዌንሲንግ ነው። አድቨርቲዝመንት የሚባለው ኢንፍሉዌንሲንግ ነው፣ ፐርሱዌሽን ነው። የሰውን አስተሳሰብ መቀየር ነው። ሰውን ማሳመን ነው። የሰውን አመለካከት መቀየር ነው። ስብከት በየእምነቱ ምንድን ነው? ኢንፍሉዌንሲንግ ነው፣ ፐርሱዌሽን ነው። ስለዚህ ይሄ በጣም አስፈላጊ እውቀት ነው፣ በጣም አስፈላጊ ክህሎት ነው። እሱን ለማለት ነው። ማኒፑሌሽን በኋላ ለይተን እናየዋለን። ግን ይሄ ደግሞ ቀላል አይደለም፣ ቀላል አይደለም። የሰውን አስተሳሰብ መቀየር በጣም ከባድ ነው። የሰውን አመለካከት መቀየር በጣም ከባድ ነው። ሰውን ከአንድ አስተሳሰብ ወደ ሌላ አስተሳሰብ፣ ከአጓጉል አስተሳሰብ ወደ ተቃና አስተሳሰብ ማምጣት ማሳመን በጣም ከባድ ነው። እነዚህ እዚህ ላይ የምታዩዋቸው በዋናነት 9 ቻሌንጅስ ተግዳሮቶች ምንድን ናቸው? ፈተናዎቹ ምንድን ናቸው? አንደኛው ሂውማን ኔቸር ነው። ሂውማን ኔቸር በአብዛኛው ሰው ራስ ወዳድ ነው፣ ሰልፍ ሴንተርድ ነው። ሰው ራስን መውደድና ራስ ወዳድነት ሁለቱ የተለያዩ ትርጉሞች ናቸው። ራስ ወዳድነት ስግብግብነት ነው። እኔ ብቻ፣ ለኔ ብቻ፣ የኔ ብቻ ማለት ነው። በእነዚህ የሚገለጽ ይመስለኛል። ኮምፒቲቲቭ ኢንቫይሮንመንት ነው። ብዙ ጊዜ ሽኩቻ አለ፣ ብልጣብልጥነት አለ፣ ጥሎ ማለፍ አለ። ይሄ ከሰው ባህሪ ጋር አብሮ ብዙ ጊዜ የሚታይ የተጸናወተን በብዙ ሰዎች ላይ ብዙ እልቂትን፣ ግጭቶችን ከሚያስከስተው ነገር አንዱ ይሄ ነው፣ ሂውማን ኔቸር ነው። ስለዚህ ይሄ ባለበት ሁኔታ የሰውን አስተሳሰብ ለመቀየር፣ ተከታይ ለማፍራት፣ ተጽዕኖ ለማሳደር፣ የባህሪ ለውጥ ለማምጣት ከባድ የሚያደርገው አንዱ እሱ ነው። ሁለተኛውና ከባዱ ላክ ኦፍ ትረስት ነው። መተማመን በሌለበት፣ ጥርጣሬ በበዛበት፣ ክደት ተደጋግሞ በታየበት፣ አለመተማመን በገነገነበት ሁኔታ እንዴት አድርጎ ነው አስተሳሰብን መቀየር የሚቻለው? የሰውን ልብ መግዛት እንዴት ይቻላል? ወደ አንድነት ማምጣት እንዴት ይቻላል? ከግጭት ወደ ሰላም መምጣት እንዴት ይቻላል? ትልቁ እንቅፋት ላክ ኦፍ ትረስት ነው። ትረስት በተለይ በሊደርሺፕ ውስጥ፣ በማህበረሰብ ውስጥ ትልቁ ገመድ መተማመን ነው። የሰው ህይወት በመተማመን ላይ የተመሰረተ ነው፣ በህግ ላይ የተመሰረተ አይደለም። ህግ ከዛ በኋላ ነው የሚመጣው። ህግም መተማመን ሲኖር ነው የሚሰራው። የሰው ህይወት፣ ጋብቻ፣ ትዳር በመተማመን ላይ ነው። ማህበራዊ ህይወት በመተማመን ላይ ነው። ሐኪም ቤት አንድ ሰው የሚሄደው እንኳ ሐኪሙን ስለሚያምነው ነው። ሊደርሺፕም መተማመን ነው። ማጭበርበር ሲበዛበት፣ ማታለል ሲበዛበት፣ ክደት ሲበዛበት፣ ተደጋግሞ ቃል ሲፈርስ ግን መተማመን ይጎድላል። በዚህ ጊዜ ኢንፍሉዌንስ ማድረግ ያቅታል። መሪዎች ወደ ጉልበት ይሄዳሉ። ትረስት በጣም ቁልፍ ጉዳይ ነው። ሶስተኛው ኢሞሽናል ዲፌንሲቭነስ ነው። ሰው ምክንያታዊ ፍጡር እንደመሆኑ ኢሞሽናልም የስሜትም ፍጡር ነው። ስሜት አለው። በምክንያት ከምናስበው በላይ እንዲያውም ብዙ ጊዜ የምንወደው፣ የምንጠላው፣ የምንፈራው፣ የምንደፍረው ኢሞሽን ማለት እሱ ሁሉ ነው። የምንጠራጠረው፣ የምናምነው ኢሞሽን ነው። ከምክንያት ሰው ኢሞሽን ያጠቃዋል ይባላል። ጥናቶች የሚያሳዩት እንደሱ ነው። ብዙ ጊዜ ከምክንያታዊነታችን ይልቅ ስሜታዊነታችን የሚልቅበት ጊዜ ይበዛል። ታዲያ ኢሞሽን እንዴት ማሸነፍ ይቻላል? ተወዳጅነትን፣ ተፈቃሪነትን እንዴት ማምጣት ይቻላል? ላይኬቢሊቲ ኢንፍሉዌንስ ለማድረግ ብዙ ጊዜ 90% ላይኬቢሊቲ ፋክተር ነው የሚባለው። እንዴት ማምጣት ይቻላል? ኮሚኒኬሽን ባሪየር አለ። መደማመጥ የለም። አንዱ የሚናገረውን ሌላው በቀና የተነገረው
ተጣሞ የሚተረጎምበት ጊዜ አለ። ኮሚኒኬሽን ባሪየር ማለት እሱ ማለት ነው። መደማመጥ የለም። ቋንቋ የሚደበላለቅበት ጊዜ ብዙ ነው። አንዱ የሚናገረው ሌላ፣ ሌላው የሚሰማው በሌላ አንግል የሚሆንበት ጊዜ ብዙ ነው። በተለይ መተማመን ሲጠፋ፣ በተለይ ኢሞሽን ከፍ ሲል፣ ጥላቻ ሲበዛ፣ ዘረኝነት ሲበዛ፣ አለመተማመን ሲበዛ ኮሚኒኬሽን ባሪየር በዛው ልክ ቋንቋ ይደበላለቃል። ኮሚኒኬሽን ባሪየር ማለት የቋንቋ መደበላለቅ ማለት ነው። እንደ ሰናኦር ሰዎች ኢጎ ኤንድ ፕራይድ ደግሞ ሰውን ኢንፍሉዌንስ ለማድረግ ኢጎ የሚባለው ኩራት የሚባለው እኔ ብቻ የሚባለው የኔ ብቻ የሚለው ትምክቱ እኔን ብቻ ስሙኝ የሚባለው ነገር እኔ ያልኩት ብቻ የኔ መንገድ ብቻ የሚባለው እሱም ትልቅ ተግዳሮት ነው። እንዲህ ባለበት ውስጥ ኢንፍሉዌንስ ማድረግ እንዴት ይቻላል ሰዎችን? በዛ ላይ ኮግኒቲቭ ባያዝስ ሚስፐርሴፕሽንስ የሞላበት ዓለም ነው። ሰዎችን መምሰል አለ፣ በሰዎች መነዳት አለ፣ ከሰዎች ጋር ተመሳስሎ መኖር አለ። ግንዛቤያችን በፕሮፓጋንዳው ባጓጉል ትርክት የተሞላ የሚሆንበት ጊዜ አለ። ኮግኒቲቭ ባያዝስ ኤንድ ሚስፐርሴፕሽንስ ማለት እሱ ማለት ነው። እንዲህ ባለበት ሁኔታ ሰዎችን ኢንፍሉዌንስ ማድረግ ከባድም ይሆናል። ዲፈረንስ አለ። እሴቶቻችን ይጋጫሉ፣ እምነቶቻችን የሚጋጩበት ጊዜ አለ። ብዝሃነት ባለበት ውስጥ ክላሽንግ ቫልዩስ ኤንድ ቢሊፍስ ይኖራል። እምነትን ተሻግሮ ድልድይ መስራትና ማቀራረብ እንዴት ይቻላል? ኢንፍሉዌንሲንግ ማለት እሱ ማለት ነው። በእምነት መካከል የሚፈጠሩ አለመግባባቶችና ግጭቶችን መግታትና ወደ ሰላም ወደ አንድነት ማምጣት ወደ በጎ ጎዳና ማምጣት እንዴት ይቻላል? ኢንፍሉዌንሲንግ ፒፕል ማለት እሱ ማለት ነው። ክላሽንግ ቫልዩስ እና ቢሊፍስ ባሉበት ውስጥ ግሩፕ ቲንክ ኤንድ ሄርድ ሜንታሊቲ የሚባል አለ። በመንጋ ማሰብ የሚባል አለ። በመንጋ መነዳት የሚበዛበት ጊዜ አለ። ሰው በማያምንበት እምነት ሰዎችን ለመምሰል ከሰው ላለመነጠል ሄርድ ሜንታሊቲ ማለት እሱ ማለት ነው። እንዲህ ባለው ሁኔታ ውስጥ እንዴት አድርጎ ነው ኢንፍሉዌንስ ማድረግ የሚቻለው? ይሄን ነገር ታምንበታለህ እንዴ? አይ አላምንበትም። ታዲያ ለምን እውነቱን አትናገርም? ፈራው ከሰው ላለመነጠል፣ ከሰው ላለመገለል። ይሄ የሰው እውነት ነው፣ የየዕለት ውሎ ነው፣ በብዙ ሁኔታዎች የሚታይ ሀቅ ነው። እንዲህ ባለው ሁኔታ ኢንፍሉዌንስ ማድረግ እንዴት ይቻላል? ኮምፒቲንግ ኢንፍሉዌንስስ አለ። ልጆቻችንን አሁን ለመቅረጽና በሃይማኖት በስነ ምግባር ኮትኩተን ለማሳደግ ምንድን ነው የሚቸግረን? የሚዲያው ተጽዕኖ፣ የጓደኛ ተጽዕኖ፣ የትምህርቱ ተጽዕኖ። ኮምፒቲንግ ኢንፍሉዌንስስ የሚባሉት እነሱ ናቸው። በዛ ላይ ኢንፍሉዌንስ ለማድረግ ሰው እና ጊዜ የተመቻቸ መሆን አለበት። እሱ በማይሆንበት ጊዜ እንዴት ኢንፍሉዌንስ ማድረግ ይቻላል? እነዚህን 9 ተግዳሮቶች እንዲህ ባለው ውስብስብ ሁኔታ ነው ኢንፍሉዌንሲንግ ከባድ የሚሆነው። የሃይማኖት ትምህርት ይነገራል፣ ይሰበካል፣ ይደከማል፣ ለውጥ ግን የለም። የባህሪ ለውጥ ለማምጣት መንግስታት ይተጋሉ፣ ግን ከባድ ነው። ድራግ አቢዩዝ ሱስ ከጊዜ ጊዜ እየጨመረ እንጂ እየቀነሰ እየሄደ አይደለም። ግጭት ከጊዜ ጊዜ እየተበራከተ እንጂ እየቀነሰ አይደለም። ለምን? የባህሪ ለውጥ ማምጣት አልተቻለም። ሰዎችን ኢንፍሉዌንስ ማድረግ ከባድ ስለሚሆን በእነዚህ ምክንያቶች ሂውማን ኔቸር፣ ላክ ኦፍ ትረስት፣ ኢሞሽናል ዲፌንሲቭነስ፣ ኮሚኒኬሽን ባሪየር፣ ኢጎ ኤንድ ፕራይድ፣ ኮግኒቲቭ ባያዝስ፣ ሚስፐርሴፕሽንስ፣ ክላሽንግ ቫልዩስ ኤንድ ቢሊፍስ፣ ግሩፕ ቲንክ ኤንድ ሄርድ ሜንታሊቲ፣ ታይሚንግ ሬዲነስ፣ ኮምፒቲንግ ኢንፍሉዌንስስ፣ እነዚህ ሁሉ ተግዳሮቶች ናቸው። ውስብስብ ዓለም ነው፣ ከባድ ነው። ግን ደግሞ ማለፍ እነዚህንና ተጽዕኖ መፍጠር ይቻላል። የዚህ መርሃ ግብር ዓላማ እሱ ነው። እንዴት አድርጎ 9 ስትራቴጂዎችን እናያቸው። እነዚህ ናቸው 9 ስትራቴጂስ። አንደኛው ናቪጌቲንግ ዘ ሲምፎኒ ኦፍ ፓወር የሚባል ነው፣ እናየዋለን። ሁለተኛው ቢውልድ ትረስት፣
ሶስተኛው be the person they want to follow ሆነ መገኘት ነው። አመኔታን መፍጠር ነው። ታማኝነትን ማጎልበት ነው። ሰውን በሎጂክ ብቻ ሳይሆን ለቫልዩ አፒል ማድረግ ነው። ፓወር ኦፍ ኮኔክሽን ሰው ኢንፍሉዌንስ የሚሆነው የሰውን ሐሳብ ማስቀየር የሚቻለው ተከታይ ማፍራት የሚቻለው ተጽዕኖ መፍጠር የሚቻለው በኮኔክሽን ነው። ሰው ማህበራዊ ፍጡር ነው። ማህበራዊ ፍጡርነቱን ተረድቶ ፍሬንድሺፕ፣ ጓደኝነት፣ ወዳጅነት በማጎልበት ሰውን ተጽዕኖ መፍጠር ይቻላል። ሰዎችን ቫልዩ ማድረግ ሜክ ፒፕል ፊል ሲን እንዲታዩ፣ እንዲደመጡ፣ እንዲዳሰሱ ማድረግ፣ ለሰው ዋጋ መስጠት፣ ሰውን አለማሳነስ፣ ሰውን ከንቀት በላይ የሚያንገበግበው ነገር የለም። ሰዎች እንዳይናቁ ማድረግ፣ ተገቢው ቦታ እንዲያገኙ ማድረግ። ሪስፒሮሲቲ ሰው የሰጡትን ይሰጣል። የምናገኘው የእጃችንን ነው። ሪስፒሮሲቲ ማለት እሱ ማለት ነው። አዳፕቲቢሊቲ ያስፈልጋል እንደ ሁኔታው። መጨረሻው ላይ ደግሞ አለመታለል። ኢንፍሉዌንስ ማለት ተጽዕኖ ማሳረፍ ብቻ ሳይሆን ተጽዕኖ እንዳይደረግብን፣ እንዳንታለል፣ በሐሰት እንዳንነዳ፣ የሐሰት ትርክት እንዳይጫንብን እሱንም መከላከል ትልቁ ችሎታ ነው። 9 ስትራቴጂስ ያልኳቸው በዚህ መልኩ ነው ኦርጋናይዝ ለማድረግ የሞከርኩት። ስለዚህ እነዚህ 9 ስትራቴጂስ ነው አሁን የምናያቸው። ዘ ሲምፎኒ ኦፍ ፓወር ናቪጌት ማድረግ ይሄ ሞዴል ነው መሰረት ያደረኩት። 7 ቤዚስ ኦፍ ፓወር የሚባል አለ። ተጽዕኖ ማሳረፍ የሚቻለው ስልጣን ሲኖር ነው። ተደማጭነት፣ አንድ ሰው ተደማጭ የሚሆነው ወይንም በአግባቡ ያገኘው ወንበር ሌጂቲሜት ፓወር ሲኖረው፣ የሚቀጣበት የሚሸልምበት፣ ወይንም እውቀት ኖሮት እውቀቱ የሚከበር የሚደመጥ የሚሰማ ሲሆን ተደማጭነት ከሱ ነው የሚመጣው። 7 ቤዚስ ኦፍ ፓወር ማለት እሱ ማለት ነው፣ ተደማጭ ለመሆን። ወይንም ደግሞ ካሪዝማ ላይኬቢሊቲ ሲኖረው፣ ወይንም ደግሞ መረጃ ሲኖረው፣ መረጃ ጉልበት ነው የሚባለው። ወይንም ደግሞ ኮኔክሽን ፓወር ሲኖረው፣ ኔትወርክ ሲኖረው፣ ወዳጆች ሲኖሩት፣ አንድነት ድር ቢያብር አንበሳ ያስር የሚባለው ነው ኮኔክሽን ፓወር። እነዚህ ናቸው 7 ቤዚስ ኦፍ ፓወር የሚባሉት። እነዚህን ናቪጌት የማድረግ ጉልበት ነው። ስልጣንን በአግባቡ መጠቀም። ስልጣን አንድ ሰው ለውጥ አመጣለሁ ብሎ የሚመኝ፣ ወገኑን ለማገልገል የሚመኝ የሚፈልግ ህልም ያለው ሰው ስልጣንን መመኘት ጥሩ ነው። ስልጣን የማገልገያ መሳሪያ ነው። አንድ ሰው ስልጣን ሲይዝና ሳይዝ እኩል ተደማጭነት አይኖረውም። እኩል ተጽዕኖ ማሳደር አይችልም። ግን በአግባቡ ሲጠቀሙበት ነው። ስልጣናቸውን ለሀገር ጥፋት፣ ለሀገር ውድመት፣ ለትውልድ መድቀቅ ሳይሆን ለሀገር ልማት፣ ዘመናቸው የመቻቻል፣ የአንድነት፣ የፍቅር ሲሆን ሰዎችን ለማስተሳሰር ሲጠቀሙበት ያ ፍሬ ለዘላለም እንዲታወሱ ሌጋሲ እንዲኖራቸው ያደርጋል። ተጽዕኖ ማለት እሱ ማለት ነው። ተጽዕኖ አሁን ላናውቀው እንችላለን። እኛ ካለፍን በኋላ በሰዎች ህይወት ላይ እንዲህ የሚባል መሪ፣ እንዲህ የሚባል ሰው በዚህ ስልጣኑ ተጠቅሞ ይህንን ማህበረሰብ የቀየረው ተብሎ ለልጅ ልጅ የሚነገርለት እሱ ነው ፖዚሽን ፓወር ማለት። ዩዝ ኢት ዋይዝሊ። ሁለተኛው ኤክስፐርቲስ ፓወር የሚባለው ነው። ኤክስፐርት ፓወር ማለት አዋቂነት ነው። እውቀት ጥበቡ ሆኖ ለወገን ልማት ሲውል ብዙዎች ሀገሮች የተቀየሩት በኤክስፐርቲስ ፓወር ነው። ከወደቁበት የተነሱት በኤክስፐርቲስ ፓወር ነው። ሰው ያወቃትን ትንሽ ነገር ለወገኑ ማካፈል የሚችል ሰው እሱ ነው በረከት ማለት።
ሲምፎኒ ኦፍ ፓወር ማለት እሱ ማለት ነው። ኤክስፐርቲስ ፓወር ከሌ የሚባል ሰው ዛሬ ይናገራል ሲባል ሰው ጆሮውን ይከፍታል፣ ልቡን ይከፍታል። እሱማ ነገሩን ያውቀዋል፣ እሱማ ጥበብ የሞላበት ነው፣ እሱማ ነገሩን የተረዳው ነው ስለሚባል ማለት ነው። ኢንፎርሜሽናል ፓወር ማለት ዳታ ነው፣ ትሩዝ ነው፣ ክላሪቲ ነው። ሚዲያ የሚያሽከረክረው ዓለም ነው። በዚህ ዘመን ሚዲያ አራተኛ መንግስት ነው የሚባለው ቢኮዝ ኦፍ ኢንፎርሜሽናል ፓወር ነው። መረጃ ጉልበት ነው። ብዙ ተቋማት በዓለም ላይ ገነው የምናያቸው ቢኮዝ they have that ኢንፎርሜሽናል ፓወር ስላላቸው ነው። ስለዚህ የመረጃ ሰው መሆን፣ መረጃን በአግባቡ ማካበት፣ መረጃን በአግባቡ መጠቀም ፓወርፉል ለመሆን፣ ተጽዕኖ ለማሳረፍ፣ ተደማጭ ለመሆን ከሚያግዘው ነገር አንደኛው ሶስተኛው ነጥብ እሱ ነው። አራተኛው ኔትወርኪንግ ነው። ምን ታውቃለህ ብቻ አይሰራም በዚህ ዘመን። ማንን ታውቃለህ? ተጽዕኖ መፍጠር ማለት እሱ ማለት ነው። ተጽዕኖ መፍጠር የሚቻለው ሰዎችን ማስተሳሰር ሲቻል ነው። ኔትወርክ መስራት ሲቻል ነው። ኮኔክሽን መስራት ሲቻል ነው። ወዳጆችን ማበርከት ሲቻል ነው። ሰው በሚወደው ሰው ኢንፍሉዌንስድ ይሆናል። ሰው በሚያከብራቸው ሰዎች ተጽዕኖ ለማሳረፍ በሚወዳቸው ሰዎች ሲሄዱበት ሸብረክ ይላል፣ ልቡን ይከፍታል። እሱ ማለት ነው ኮኔክሽን ፓወር ማለት ነው። በስፋት እናየዋለን። ላይኬቢሊቲ የሚባለው፣ ካሪዝማ የሚባለው፣ ግርማ ሞገስ የሚባለው ይህ ትልቅ ሀብት ነው። የመደመጥ ሞገስ፣ የመደመጥ ሀብት፣ የመወደድ ሞገስ። መወደድን ይስጥህ ብለው ይመርቃሉ ወላጆቻችን በሀገራችን ባህል። በቅዱስ መጽሐፍም ተደጋግሞ ከተነገረው ነገር ሞገስ፣ ጸጋ፣ የመወደድ ሀብት በሰውም በእግዚአብሔርም ዘንድ ይሄ ካሪዝማ ነው። ይሄ ካሪዝማ ኢምፕሬሽን፣ ሰው ውስጣችንን ልባችንን አያይም። አለባበሳችንን፣ አነጋገራችንን፣ አቀራረባችንን ከፍትፍቱ ፊቱ የሚባለው ይሄ ሞገስ ሲርቅ ነው አንድም የመደመጥ ሀብት ተጽዕኖ የመፍጠር ጉልበት የሚዳከመው። ስለዚህ ሰቨን ቤዝስ ኦፍ ፓወር አንዱ የሚያስተምረን ፓወር ኦፍ ካሪዝማ፣ ፓወር ኦፍ ላይኬቢሊቲ ነው። መጨረሻው ፓወር ኦፍ ሪዋርድ፣ ሞቲቬት የማድረግ ሰዎችን ሞቲቬት ኢንስፓየር የማድረግ። ስለዚህ አንደኛው ፓወርን በአግባቡ አንደኛ ፓወር እንዴት ነው ማገኘው? ተጽዕኖ ለመፍጠር ቢ ኤክስፐርት፣ ጋዘር ኢንፎርሜሽን፣ ሜክ ኮኔክሽንስ፣ ዴቨሎፕ ካሪዝማ። እሱ ማለት ነው ቴክ ፖዚሽናል ፓወር። ስልጣንን ተመኝ፣ ስልጣንን አግኝ። ማልቀስ አይደለም። ለስልጣን መወዳደር፣ ለስልጣን መስራት በጎ ተጽዕኖን ለማሳረፍ ቁልፍ ጉዳይ ነው። ቁልፍ ጉዳይ ነው። ስለዚህ አንደኛው የሚያስተምረን እሱን ነው። ሰቨን ቤዝስ ኦፍ ፓወር ያየነው እሱ ነው። ሁለተኛው ስትራቴጂ ቢውልድ ትረስት ነው። ከምንም በላይ ሰው መጀመሪያ እንኳን ልቡን ጆሮውን የሚከፍትልን ትረስት ሲኖረው ነው። ሽማግሌ ሆኖ መደመጥ የሚቻለው ትረስት ሲኖር ነው። ሽማግሌ ተደማጭነት የሚጠፋው ትረስት ሲጠፋ ነው። መሪ ሆኖ የተናገረው የሚደመጥለት ትረስት ሲኖር ነው። አመኔታ ሲኖር ነው። መተማመን ሲኖር ነው። ከበሬታ ሲኖር ነው። ይሄ የጠፋ ጊዜ ጉልበት ብቻ ነው የሚቀረው። አለመተማመን ባለበት ሁሉም ነገር ዋጋ ቢስ ነው። ሁሉም ነገር ይናዳል። ስለዚህ ቢውልድ ትረስት። አሁን አንዳንድ ጊዜ እነዚህ ጭንቀት ያለባቸው የስነ ልቦና ችግር ያለባቸው ሰዎች የስነ ልቦና አማካሪ ጋር ሄደው ልባቸውን ይከፍታሉ፣ ሚስጥራቸውን ይዘረግፋሉ። ለወላጅ እንኳን የማይነግሩትን። ለምንድን ነው? ስለሚያዳምጧቸው፣ ትረስት ስለሚያደርጓቸው፣ ሚስጥራችን ይደብቅልናል ብለው ስለሚያስቡ፣ መፍትሄ ይሰጠናል ብለው ስለሚያስቡ፣ ችግሬን ቁስሌን ይገነዘብልኛል ብለው ስለሚረዱት ስለሚያምኑ ነው። ስለዚህ ቢውልድ ትረስት ቢውልድ ማድረግ በጣም ትልቅ ነገር ነው።
ክሬዲቢሊቲ ኢዝ ሞስት ኢምፖርታንት። ለሰው ትልቁ ሀብት ክሬዲቢሊቲ ነው። ለመሪ ትልቁ ሀብት ክሬዲቢሊቲ ነው። እኔ የኢትዮጵያ የነዚህ የ40 ዓመታት ዝቅጠት፣ ክስረት፣ የቁልቁለት ጉዞ ብዙ ጊዜ የሚመነጨው ክሬዲብል የሆኑ መሪዎች በየዘርፉ በሃይማኖቱም፣ በማህበራዊውም፣ በፖለቲካውም እየጠፋ ሁሉም አደርባይነት እየበዛ ትረስት ኢዝ ሶ ኢምፖርታንት። ትረስት ፋክተር በጣም ትልቅ ነገር ነው። ትረስት ግን የሚመጣው የተናገሩትን መፈጸም ሲቻል፣ ሲሳሳቱ ኃላፊነትን መውሰድ፣ ስህተትን ማመን ሲኖር፣ እውነትን መናገር ሲኖር፣ ግልጸኝነት ሲኖር ዝም ብሎ አይመጣም። ስለዚህ ቢውልድ ትረስት በእነዚህ መንገዶች ከሱ ጋር አብሮ የሚሄደው ተጽዕኖ ለመፍጠር ሆኖ መገኘት ይፈልጋል። ልጆቻችን እኛን እንዲመስሉ እኛን እንዲመስሉ የምንሆነው ነገር በቃል ሳይሆን ሆነን ማሳየት ያስፈልጋል። ሊድ ባይ ኤግዛምፕል ትልቁ ተጽዕኖ እሱ ነው። ክርስትናን በዓለም ላይ ያስፋፉት 12 ሐዋርያት ናቸው። በዓይናቸው ያዩት፣ በጆሮአቸው የሰሙት፣ አርአያ ምሳሌ ሆኖ ያስተማራቸው አምላክ የሚታመን እውነተኛ ራሱን ለሌሎች ቤዛ አድርጎ የሚሰጥ ሆኖ አዩት። እሱን መሰሉ፣ እሱን ሆኑ። ራሳቸውን አሳልፈው የሚሰጡ ሆኑ። መከራን የሚቀበሉ ሆኑ። በስደታቸው በመከራቸው ዓለምን የሚያጣፍጡ ሆኑ። በሌላውም እምነት የራሳቸው እንግዲህ የእያንዳንዱ ትርክት ይኖራል። እኔ አሁን ከክርስትናው አንጻር ነው። ስለዚህ ይሄ ምንድን ነው የሚያስተምረን? ሊድ ባይ ኤግዛምፕል። ልጆቻችን ተጽዕኖ ልናሳርፍ ከቻልን ቢ ዘ ሞዴል ዘ ቢሄቪየር ፈርስት። ጋይድ ቅጣት አይደለም፣ ጋይዳንስ ነው የሚፈልገው። ልጅህን በልጅነቱ ምራው፣ አስተምረው፣ ባደገም ጊዜ ከሱ ፈቀቅ አይልም። ፎርማቲቭ ኤጅ ላይ የሚሰራ ነገር በልጆች ዘለቄታዊ ለውጥ ያመጣል የሚባለው ወደሱ ነው። ሊድ ባይ ኤግዛምፕል። ቢ ዘ ፐርሰን ዘይ ዋንት ፎሎ ኖት ኦቤይ። መፈራት ቀላል ነው፣ መከበር ነው ከባዱ ነገር፣ መደመጥ ነው ከባዱ ነገር። እሱም በሆንኩኝ መባል ነው ትልቁ ነገር። ይሄ እኮ ህይወቴን የቀየረው ሰው መባል፣ እሱን መሆን ነው የምመኘው የሚባል ሰው መሆን መቻል ነው ትልቁ ነገር። መሪነትም እሱ ነው። ቢ ዘ ፐርሰን ዘይ ዋንት ቱ ፎሎ ኖት ቱ ኦቤይ። መልካም እረኛ መሆን፣ በጎቹ የሚከተሉት፣ በጎቹ የሚሸሹት ሳይሆን በጎቹ የሚከተሉት፣ የሚያምኑት ኢንስፓየር የሚያደርጋቸው እንደሱ አይነት መሆን። ሶስተኛው ስትራቴጂ እሱ ነው። አራተኛው ሊድ ዊዝ ኢምፓቲ ነው። ከሱ ጋር አብሮ የሚመጣው ሊድ ዊዝ ኢምፓቲ። ኢምፓቲ ቅድም አሁን ያነሳ ነው። ብዙ ጊዜ የስነ ልቦና ችግር ያለባቸው ሰዎች ለወዳጆቻቸው ወይም ለሌላ ሰው ለወላጆቻቸው ጭምር የማይነግሩትን ሚስጥር ለስነ ልቦና ባለሙያዎች ሲሄዱ ዝርግፍግፍ አድርገው የሚነግሯቸው፣ ወይም እኛ ጭንቀት ችግር በሚያጋጥመን ጊዜ የምናምነው ሰው ፈልገን ያንን ሚስጥር የምናጋራው ሰው ለምንድን ነው? ምክንያቱም ኢምፓታይዝ ያደርጋል። በእኔ ጫማ ሆኖ ቁስሌን ይረዳልኛል፣ ብሶቴን ይገነዘብልኛል፣ ችግሬን ያጽናናኛል፣ ይረዳልኛል፣ ያውቅልኛል ብለው ኤምፓቲ ማለት እሱ ማለት ነው። ስታርት ፍሮም ዜር ወርልድ ቪው። በእነሱ ጫማ ሆኖ ማሰብ፣ በእነሱ ዓለም ሆኖ ማሰብ ትልቁ ችሎታ እሱ ማለት ነው። ሁሉም የራሱ ትርክት አለው። ሁሉም የራሱ ወርልድ ቪው አለው። በሌላ ሰው ወርልድ ቪው ሆኖ ሰዎችን ለመረዳት መቻል ትልቁ ጥበብ፣ ትልቁ ጉልበት፣ ትልቁ ሀብት እሱ ነው። ትልቁ እውቀት እሱ ነው። ትልቁ ማስተዋል እሱ ነው። ስታርት ፍሮም ዜር ወርልድ ቪው።
ሲያለቅሱ አብሮ የሚያለቅስ፣ ሲያዝኑ አብሮ የሚያዝን፣ ሲቸገሩ አብሮ የሚቸገር ሰው መሆን። እንዲህ አይነት መሪዎች በዓለም ላይ አልፎ አልፎ ይታያሉ። እነሱን አይነት መሪዎች መሆን። አስክ ቢፎር አድቫይዚንግ፣ መጀመሪያ ማዳመጥ። መደመጥ የሚመጣው ማዳመጥ ሲኖር ነው። ምክር ከመስጠት በፊት መጀመሪያ የሰዎችን ችግር በእውነት እና በክፍት ልቦና ለማዳመጥ መሞከር። አስክ ቢፎር አድቫይዚንግ፣ ችግራቸውን ቫሊዴት ማድረግ። ሰው ችግሩን ተረድቻለሁ፣ ችግርህ ይገባኛል፣ ስቃይህን ተረድቻለሁ፣ ብሶትህን ተገንዝቤዋለሁ ሲባል መፍትሄ የሰጡት ያክል ደስ ይለዋል። ኢምፓቲ። ጭካኔ ሲበዛ ነው ከባድ። አሁን ጊዜ የምንቸገረው ጭካኔ እየበዛ ነው። እኔ ብቻ ልደመጥ፣ የእኔ ወርልድ ቪው ብቻ ስለሚባል ነው። ስለዚህ ሰዎችን ማሳመን የሚቻለው ሊድ ዊዝ ኢምፓቲ ሲኖር ነው፣ ኮምፓሽን ሲኖር ነው፣ መራራት ሲኖር፣ ማዘን ሲኖር። በቅዱስ መጽሐፍ አሁን ተደጋግሞ ከሚነገረው ነገር ኮምፓሽን፣ ማዘን ሲኖር፣ መራራት ሲኖር፣ መሪ በተለይ ለሚመራቸው ሰዎች ትልቁ ጉልበቱ ኢምፓቲና ኮምፓሽን ነው። ኢምፓቲና ኮምፓሽን የሌለው ሰው መሪ ሊሆን አይችልም። ጭካኔ የሞላበት ሰው መሪ ሊሆን አይችልም። ስለዚህ አራተኛው እሱ ነው። ይህን 3 ቁጥርን 4 አድርጉት። ምክንያቱም ሰው እንግዲህ በ3 መንገዶች ነው ሰውን ኢንፍሉዌንስ የሚደረገው። አንዱ በምክንያት ነው፣ ራሽናሊቲ ነው፣ እውቀት ነው፣ ምክንያት ነው፣ ሎጂክ ነው። ግን ከሱ በላይ ደግሞ ልብ ነው፣ ኢሞሽን ነው፣ ኮኔክሽን ነው። ሰው ልቡን የሚከፍተው ከልብ ሲቀርቡት ነው፣ ከልብ ሲረዱት ነው፣ ከልብ ሲያዝኑለት ነው። ይሄ ቅድም ያየነው ኮኦፐሬቲቭ አፒልስ የሚባለው ኮኔክሽንስ ነው። በኋላ እናየዋለን። ስለዚህ እሱን ነው ያየነው። አራተኛው ስትራቴጂ፣ ይሄ 5ኛ ይሆናል፣ አፒል ቱ ቫሊዩስ ኖት ሎጂክ። ምክንያቱም አሁን እዚህ ላይ እንዳየነው ነው። ምን ብለናል? ሰው በሎጂክም ምክንያታዊ ፍጡርም ነው፣ ስሜታዊ ፍጡር ነው። ስለዚህ ምንድነው ብዙ ጊዜ የሚጠቅመው? አፒል ቱ ኢሞሽን፣ ለሰዎች ሴት ዋጋ መስጠት በጣም ትልቅ ኃይል ነው። ስታርት ዊዝ ዋት ዘይ ቫልዩ። ሰዎችን ባህላቸውን አሁን ብዙ ጊዜ ተጽዕኖ ለመፍጠር የሰዎችን አመጋገብ፣ የሰዎችን አኗኗር መስሎ ሰዎችን መቅረብ፣ ሰዎችን ባሉበት ሁኔታ ሲቀበሏቸው እንዴት ደስ እንደሚላቸው፣ የሚያቀርቡትን ምግብ በደስታ መመገብ። እንደሱ ከሆነ እኛ የምንናገረውን ነገር ለመስማት እነሱ ደግሞ ልባቸውን ይከፍታሉ። እሱ ማለት ነው ስታርት ዊዝ ዋት ዘይ ቫልዩ። አሁን ብዙ ጊዜ መስቀልቅል የሚመጣው መሪዎች የሚያስቡት የሚሄዱበት መንገድና የማህበረሰቡ የሚመሩት ማህበረሰብ ስነ ልቦና ስሪቱ እሴቱ እየተጋጨ ነው። ብዙ ጊዜ የሚያስቸግረው በየዘመናቱ ይሄ ነገር ተደጋግሞ ታይቷል። ሰውን እሴቱን ሲያከብሩለት ደስ ይለዋል፣ ባህሉን ሲያከብሩለት ደስ ይለዋል፣ ቋንቋውን ሲያከብሩለት ደስ ይለዋል፣ ባለበት ሁኔታ ሲቀበሉት ደስ ይለዋል፣ ማንነቱን ሲቀበሉት ደስ ይለዋል። አፒል ቱ ቫሊዩስ ማለት እሱ ማለት ነው። ከዛ በኋላ ምክንያትህን ብታቀርብ፣ ሎጂክ ብታቀርብ፣ ራሽናል ብትሆን፣ እውቀት ብትሰጥ ያኔ ይቀበለዋል። ብዙ ጊዜ በስብከት የሚሳካላቸው ሰዎች በሃይማኖትም እንደሱ አይነት ሰዎች ናቸው። ሰዎችን ባሉበት ሁኔታ መቀበል፣ ሸርድ ፕሪንሲፕል መፈለግ፣ የጋራ ነገርን መፈለግ፣ የሚያግባባን ከሚያራርቀው ነገር ላይ ከሱ ይልቅ ስንጀምር ከሚያቀራርበው ነገር የጋራ ፍላጎታችን ላይ፣ የጋራ እሴታችን ላይ፣ የጋራ እምነታችን ላይ፣ የጋራ ባህላችን ላይ፣ የጋራ ታሪካችን ላይ ሸርድ ፕሪንሲፕልስ። ሞራላቸውን ማክበር። በእምነት መካከል ልዩነት ሊኖር ይችላል፣ ግን የሚያግባባ ደግሞ በተለያዩ እምነቶች የሚያግባባ በተለያዩ እምነቶች የጋራ የሆኑ እሴቶች ደግሞ አሉ። ከሱ መጀመር አፒል ቱ ቫሊዩስ ማለት ነው። ስለዚህ አራተኛው ወይም 5ኛው ስትራቴጂ እሱ ነው።
ስድስተኛው ስትራቴጂ ሜክ ፒፕል ፊል ሲን። ሰው ስሙን ሲጠሩለት ደስ ይለዋል። በሰው ህይወት ውስጥ በየትኛውም ዘመን በየትኛውም ሀገር በየትኛውም ሁኔታ መናቅን የሚወድ የሚፈልግ ሰው የለም። ድሃም ይሁን ሀብታም፣ የተማረም ይሁን ያልተማረ፣ ከዚህኛው ወገን ይሁን ከዛኛው ወገን ሰው ክብርን ይፈልጋል፣ እውቅናን ይፈልጋል፣ ከበሬታን ይፈልጋል። የሚያሳንሰውን ሰው አይወድም። እየናቁት የሚያከብርም የለም። እያሳነሱት ከፍ ከፍ የሚያደርግም ሰው የለም። ስለዚህ ሜክ ፒፕል ፊል ሲን ቫልዩድ። በሱስ የወደቀ በሐሺሽ የወደቀ በዝሙት የወደቀ ሰው ቢኖር እንኳ አክብሩት። ያን ሰው ዋጋ ሲሰጡት ሲያከብሩት ችግሩን ሲረዱለት ልቡን ይከፍታል፣ ምክር ይቀበላል፣ አስተሳሰቡን ይቀይራል። ኢንፍሉዌንስ ማድረግ ማለት እሱ ማለት ነው። ሜክ ፒፕል ፈርስት ቢ ሲን ቫልዩድ። እያንቋሸሹት እየተጸየፉት የሚያከብር ሰው የለም። ይህን በጣም እርግጠኛ መሆን ይቻላል። በሰው ታሪክ ውስጥ ተደጋግሞ ከሚነገረው ከሚታየው እውነት ከሆነው ነገር አንዱ ይሄ ነው። ሰዎች ስማቸውን ሲጠሯቸው እንኳን እንዴት ደስ ይላቸዋል። በክብር አንተ ከሚባል ይልቅ ስሙን አክብሮ። አሁን ብዙ ጊዜ በውጭ ሀገር ተደጋግሞ ከሚታዩ ነገሮች ስልጠና ላይ አንድ አሰልጣኝ መጀመሪያ የሰዎችን ስም ሸምድዶ ነው የሚገባው። ሰው ስሙን ሲጠሩት እንዴት ደስ ይለዋል፣ ሲያከብሩት እንዴት ደስ ይለዋል። ፐርሰናላይዝ ማድረግ እንዴት ደስ ይላል ኮንቨርሴሽንን። ሰዎች መጀመሪያ እንዲሰሙን ከፈለግን አስቀድመን ስለነሱ ህይወት እንጠይቃቸው። አስክ አባውት ዘም። እንዴት ነው ቤተሰብ፣ እንዴት ነው ዊኬንድ፣ እንዴት ነበረ? አሁን በቢሮ በምንሰራበት ሁኔታ ሰዎች እንዲቀበሉን ከፈለግን አስቀድመን አስክ አባውት ዜም። እንዴት ናችሁ? ቤተሰብ እንዴት ነው? ውሎ እንዴት ነው? ኑሮ እንዴት ነው? አለቃ ከሆነ ሰራተኞችን እንደሱ ቢጠይቃቸው ልባቸው መግዛት ይቻላል፣ ልባቸው ማስከፈት ይቻላል። ኢቭን ዲስአግሪመንት በሚኖርበት ጊዜ፣ አለመግባባት በሚኖርበት ጊዜ ልዩነት እንዳለ ሆኖ ግን በክብር ሲሆን ልዩነታችንን ሀሳባችንን በማክበር ስንገልጸውና ሳንገልጸው በማንኳሰስ ውድቅ አድርገን ከምንገልጸው ይልቅ በከበሬታ ስንገልጸው ሀሳባችን ተቀባይነት ገዢ ይሆናል። ሰው ልቡን ይከፍታል፣ እያከበረኝ ነው ይላል። ኢቭን ልዩነት ዲስአግሪመንት በሚኖርበት ጊዜ ሪአፈርም ኮኔክሽን፣ ሪአፈርም ከፍትፍቱ ፊቱ ይባላል። መሳቅ፣ ፈገግታ የሰውን ቀልብ ይስባል። በየትኛውም ቦታ በሚሄድበት ጊዜ የትኛውም ሰርቪስ አገልግሎት የሚሰጥበት ጊዜ በትህትናና በፈገግታ የቀረባችሁት ሰው ኮስተር ብሎ እንኳን ቢቀርባችሁ ሀሳቡን ታስቀይሩታላችሁ። ኢንፍሉዌንስ ማድረግ ይቻላል። ስማይል ዋርምሊ። ትህትና የማይገዛው ሰው የለም። ኮስተር ብሎ አመናጭቆ ሊያስተናግዳችሁ የነበረውን ሰው በትህትና ስትቀርቡት እንዴት አድርጎ ይሄን የታደለ ሰው እንዴት የሚያስቀና ሰው ነው። ትህትናን የተላበሰ ሰው፣ ፈገግታን የተላበሰ ሰው። ፈገግ ስትሉ ሌላውም ሰው ፈገግ ይላል። ሚረር ያደርጋል፣ ኢሞሽን ሚረር ያደርጋል፣ ይጋባል። እዚህ አንድ መጽሐፍ አለ ሃው ቱ ዊን ፍሬንድስ የሚል አንድ ዴል ካሬንጅ ኢትዮጵያም ላይ ተተርጉሞ አይቼዋለሁ። የሚለውም እሱን ነው። ቢ ጄኒዩንሊ ኢንተረስትድ ኢን አዘርስ ነው የሚለው። ቢ ፍሬንድሊ፣ ሾው አፕሪሺዬሽን። 90% ብዙ ጊዜ ላይኬቢሊቲ ፋክተር ነው። ሰው ሀሳባችንን የሚሰማን እውነት ስለሆነ ስላልሆነ፣ የሚመስጥ ጉዳይ ስለሆነ ስላልሆነ፣ ብዙ ማስረጃ ስለቀረበበት ስላልቀረበበት አይደለም። ላይኬቢሊቲ ፋክተር ነው። ሲወደን ነው። ሲወደን ይህን ሰው ልስማው ይላል፣ ጆሮውን ይከፍታል። ከዛ በኋላ ደግሞ ቀስ ብሎ ልቡን ይከፍታል። ከዛ በኋላ ሀሳቡን ይቀይራል።
ላይኬቢሊቲ ፋክተር ማለት እሱ ማለት ነው። አፕሪሺዬሽንም በስብሰባም ይሁን በየትኛውም መድረክ ላይ የሰውን አስተሳሰብ በሙግት መቀየር ከባድ ነው የሚሆነው። ግን በበጎ አስተሳሰብ አፕሪሺየት በማድረግ ስንጀምር በየትኛውም ሀሳባችን እንዲወሰድ ከፈለግን መጀመሪያ ከበጎ ነገር ከምስጋና እንጀምር። ይሄ ጥሩ ነው፣ የተሰራው ስራ ጥሩ ነው፣ ነገር ግን ይቺ ነገር ብትስተካከል ምን ይመስልሃል? በበጎ ያየናል ያ ሰው። ይሄ ሰው እኔን ሊያጠቃ አይደለም፣ ይሄ ሀሳብ እንዲስተካከል ወይም እንዲዳብር ነው የፈለገው ብሎ ይወስደዋል። ኢቭን የሰውን ስህተት ስንጠቁም ኢንዳይሬክትሊ ኮል ቱ ፒፕልስ ሚስቴክስ ኢንዳይሬክትሊ አቮይድ ኮምፕሌኒንግ። ብዙ ጊዜ ኮምፕሌን ማድረግ ብዙ ጊዜ ሰዎችን ኮምፕሌን በማድረግ መቀየር አይቻልም። ባል ሚስቱን ኮምፕሌን በማድረግ ከሚቀይራት ይልቅ አፕሪሺየት በማድረግ የሚቀይራት፣ ልጆቹንም ብዙ ጊዜ ክሪቲሳይዝ በማድረግ ከመቀየር ይልቅ አፕሪሺየት በማድረግ መቀየር ብዙ ጊዜ ፓወርፉል ነው ይባላል። ይሄ መጽሐፍ በጣም ጥሩ መጽሐፍ ነው። ከዚህ ጋር አብሮ ስለሚሄድ ነው ሜክ ፒፕል ፊል ሲል ጋር አብሮ ስለሚሄድ እነዚህ ሶስቱን ያመጣዋቸው ለዚህ ነው። ሌሎቹ ደግሞ ከሌላው ጋር ይሄዳሉ። ኢምፓቲን ቅድም አይተነዋል። ሪላያቢሊቲን ትረስትን ቅድም አይተነዋል። ስለዚህ አብረው የሚሄዱ ናቸው። ሰባተኛው ዘ ፓወር ኦፍ ኮኔክሽን ነው። መቼም ይሄ እንግዲህ ከምንም በላይ ሰው የዚህ ዓለም ስኬት በአብዛኛው ኮኔክሽን ላይ የተመሰረተ ነው። ተጽዕኖ መፍጠር፣ ተጽዕኖ ፈጣሪ የሚባሉት ሰዎች ብዙ ተከታይ ያላቸው ሰዎች ናቸው። ብዙ ሰዎችን የሚያውቁ ሰዎች ናቸው። ምን ታውቃለህ ሳይሆን ማንን ታውቃለህ የሚሰራበት ዓለም ነው። ወዳጆችን ማብዛት ድንበር ሳይገድበን፣ እምነት ሳይገድበን፣ ቋንቋ ሳይገድበን፣ ብሔር ሳይገድበን ወዳጆችን ማፍራት ተጽዕኖ ፈጣሪ ለመሆን አሁን በሁሉም ወገን የሚደመጥ ስንት ሰው አለ? በሁሉም እምነት የሚደመጥ የሃይማኖት መሪ፣ በሁሉም ወገን የሚደመጥ የማህበረሰብ መሪ፣ ሽማግሌ፣ በሁሉም ወገን የሚደመጥ ምሁር፣ በሁሉም ወገን ተቀባይነት ያለው መሪ ጠፍቷል። እየመነመነ ነው። ለምን? the power of connections። ድንበር ማፍረስ ይፈልጋል። ወጣ ብሎ ማሰብ ይፈልጋል። ከጥላቻ መውጣት፣ ከዘረኝነት መውጣት፣ ከአድሏዊነት መውጣትን ይጠይቃል። ፓወር ኦፍ ኮኔክሽንስ እሱን ይጠይቃል። እሱን ግን የተቸሩ ሰዎች፣ እሱን ግን ማምጣት የቻሉ ሰዎች ብዙ ጊዜ ተጽዕኖ ማፍጠር የሚችሉት። ይሄ ዘ ሲክስ ፕሪንሲፕልስ ኦፍ ፐርሱዌሽን ሮበርት የሚባል አንድ ሞዴል አለ። የሚለውም እሱን ነው። ሰው ይሄ ዘ ፕሪንሲፕል ኦፍ ላይኪንግ ቅድም ያየነው ነው። ሰው የሚወዱትን ይወዳል። በወደድ ነው ልክ ነው የምንወደደው። በጥላቻን ልክ ጥላቻን ስንዘራ ጥላቻ ነው የምናጭደው። ሰው የዘራውን ነው የሚያጭደው። ፕሪንሲፕል ኦፍ ላይኪንግ ማለት እሱ ማለት ፕሪንሲፕል ኦፍ ሪሲፕሮሲቲ እሱ ነው የሚያዝ። በኋላ ብቻው እናየዋለን አለ። እዚህ ላይ ነው ይሄን ማምጣት የፈለጉት። ኮኔክሽን አሁን ለምሳሌ ብዙ ጊዜ ማርኬቲንግ ላይ የሚጠቀሙት ሰዎች እከሌ እኮ ይሄንን መኪና ገዝቶታል፣ እነ ከሌም ገዝተውታል፣ ይሄን ዕቃ ወደውታል ከተባለ ሶሻል ፕሩፍ የሚባለው እሱ ማለት ነው። እነዚህ ታዋቂ ሰዎች ብዙ ጊዜ ማስታወቂያ ላይ ለምንድን ነው የሚመረጡት? ሶሻል ፕሩፍ ተጽዕኖ ማሳደር ስለሚችሉ። አንድን ማህበረሰብ ለማሳመን ሽማግሌዎችን መያዝ፣ ተደማጭ የሆኑ ሰዎችን መያዝ ለምንድን ነው የሚያስፈልገው? ሶሻል ፕሩፍ እሱ ማለት ነው። ኮኔክሽን እሱም ጋር ይሄዳል። the principle of social proof ይባላል። the principle of social proof። ስለዚህ ከዚህ ፕሪንሲፕል ላይ እዚህ ጋር አብረው ስለሚሄድ ነው ያመጣሁት። ሌሎቹ ከሌሎቹ ጋር ይሄዳሉ። እየወሰዳችሁ ይዋቸው። ስምንተኛው እየጨረስን ነው። ስምንተኛው ሪሲፕሮሲቲ ያለው ነው። እዚህም ጋር ተጠቅሷል። ሰው የዘራውን ነው የሚያጭደው። በቅዱስ መጽሐፍ ወርቃማ ህግ የሚባል አለ። እውነትም በጣም ወርቃማ ህግ ነው። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እንዲሁ ለሌሎች አድርጉላቸው። ሲገለበጥ ደግሞ ሰዎች ሊያደርጉባችሁ የማትፈልጉትን ሁሉ አታድርጉባቸው ማለት ነው። አሁን ይሄን ህግ መተግበር ቢሆን ዓለም በሙሉ ሰላም በሆነ ነበር፣ ፍቅር በሆነ ነበር። ግን የለም። እኛ በሌሎች ላይ ግፍ ስናደርስ ልጆቻችን ላይ ቢሆን ያ ግፍ የሚደርሰው
እናቶቻችን ላይ ቢሆን አባቶቻችን ላይ ቢሆን ወንድሞቻችን ላይ ቢሆን ብሎ ማሰብ ያን ጊዜ ማዘን ይኖር ነበር መራራት ይኖር ነበር the principle of reciprocity ማለት እሱ ማለት ነው በዚህ ህግ ላይ ምንድነው የሚለው give first ask later አሁን አንዳንድ ጊዜ በጣም ይጠላናል ብላችሁ የምታስቡትና አለቃ ዝም ብላችሁ የአውደ ዓመት ጠብቃችሁ የሆነ ወቅት ጠብቃችሁ ጊፍት ስጡት እና ይደነግጣል ከዛ በኋላ the principle of reciprocity የሰጣችሁትን ውለታ ለመመለስ የማያደርገው ጥረት የለም አስተሳሰቡንም ልቡንም አመለካከቱንም ለመቀየር በጣም ትልቅ ፓወርፉል ነው leverage reciprocity ማለት እሱ ማለት ነው give first ask later ከመቀበል በፊት ከሚቀበል ይልቅ የሚሰጥ ብፁዕ ነው የተባረከ ነው ይላል ቅዱስ መጽሐፍ በጣም ትልቅ ነገር ነው give first መጀመሪያ መስጠት ነው በአገልግሎቱ ውስጥ አሁን ብዙ ጊዜ ተጽዕኖ ፈጣሪ ለመሆን መጀመሪያ አለመቀበል ነው መስጠት ነው የዘራነውን የምናጭድበት ጊዜ ይኖራል የሰጠነውን የሚሰጠን ሰው ይኖራል give first offer without strings ይመልሱልናል ብሎ ሳይሆን ዝም ብሎ መስጠት offer without strings ማለት እሱ ማለት በለጋስነት መስጠት generosity አሁን ብዙ ጊዜ በትዳር ውስጥ አለመግባባት ሲኖር ዝም ብሎ ሰርፕራይዝ ማድረግ ጊፍት ትልቅ ፓወርፉል ነገር ነው ትንሽም እኮ ስጦታ ሊሆን ይችላል የተጣላነው ሰው ጠብቀን ጊፍት ወይም እንኳን አደረሰህን በለው ሰርፕራይዝድ ነው የሚሆነው ሰርፕራይዝ with generosity ማለት እሱ ማለት ነው turn help into connections በጎ ያደረግንለት በችግሩ የደረስንለት ሰው ተጽዕኖ ማለት እሱ ማለት ነው በችግሩ የደረስንለት ሰው መቼም ቢሆን ሐሳባችንን ቶሎ ነው የሚቀበለው ኮኔክሽን ሄልፕን ወደ ኮኔክሽን መቀየር ይቻላል በችግሩ ጊዜ መድረስ ነው እና leverage reciprocity እሱን ህግ ነው መጨረሻ ላይ ዘጠነኛው የሚያሳየን adapt your approach ይሄ adaptability የሚባለው ይሄ ሁሉ መቼ ነው የምንጠቀመው መቼ የትኛውን እንጠቀማለን 9 ስትራቴጂዎች ናቸው ይሄ መቼ ቁልፉ እዚህ ላይ ነው ያለው አዳፕት መቼ እንደ ሁኔታው እዚህ አንድ ህግ አለች ሲቹዌሽናል ኢንፍሉዌንስ ሞዴል የሚባለው ፐርሱዌድ ማድረግ የሚሰራበት ጊዜ አለ ልጆቻችንን አሁን ፐርሱዌድ ማድረግ መቼ ነው የሚያስፈልገው መቼ ነው ደግሞ ጉልበትስ የሚያስፈልገው አሰርቲቭ መሆን የሚያስፈልገው መቼ ነው ብሪጅ መስራት የሚያስፈልገው መቼ ነው አትራክሽን የሚሰራው በኮመን ቫልዩ በኮመን ግራውንድ አትራክት የምንደራረግበት ጊዜ አለ አሰርቲቭነስ የሚሰራበት ጊዜ አለ መሪም እንደዚህ ሆኖ መሪ አሰርቲቭ መሆን የሚያስፈልገው ጊዜ አለ ቆምጨጭ ማለት የሚያስፈልገው ጊዜ አለ በምክንያት ሰዎችን ማሸነፍ የሚችልበት ጊዜ አለ ድልድይ መስራት የሚያስፈልገው ጊዜ አለ በማዳመጥ በኢምፓቲ የሚያመጣበት ጊዜ አለ ፑል የሚያደርግበት ጊዜ አለ ኮመን ግራውንድን በመፍጠር የሚያመጣበት ሲቹዌሽኑን መጠቀም ነው መቼ የትኛውን ጊዜ ሲቹዌሽናል ሞዴል ማለት እሱ ማለት ነው ምን ማለት ነው አንድን መፍትሄ ኢንፍሉዌንስ ለማድረግ ብዙ ጊዜ ኮንቴክስቱን ማየት ያስፈልጋል ቶናችንን እንኳን አሁን ልጆቻችንን በተናደዱበት በተበሳጩበት ጊዜ በሳጨትና በንዴታቸው ላይ መልሶ ሌላ ቁጣ በእሳት ላይ ነዳጅ ማርከፍከፍ የሚሆንበት ጊዜ አለ match tone to context read the room before speaking በተጋጋለበት ውጥረት በበዛበት ስብሰባ ላይ አጓጉል ሌላ ነገሩን የሚያቀጣጥል የሚያባብስ ነገር ከመናገር ዝም ማለት ተመራጭ የሚሆንበት ጊዜ አለ read the situation timing is so important ሳይለንስ የሚሰራበት ጊዜ አለ በትዳርም ውስጥ እንደዚህ ነው ኢንፍሉዌንስ ለማድረግ ታይሚንግ is important ነገ እንነጋገር እናሳድረው ማለት ጥበብ የሚሆንበት አስተዋይነት የሚሆንበት ጊዜ አለ ስለዚህ adapt to the situation ይሄ ሞዴል በጣም ጥሩ ነው እዩት መጨረሻ ላይ ግን ተጽዕኖ ፈጣሪነት ማለት ካጭበርባሪዎች ካታላዮች ራስን መጠበቅም ነው ማኒፑሌሽን ያለበት ዓለም ነው ብዙ ጊዜ ማኒፑሌሽን
የተጸናወተበት ዓለም ነው። አታላይ የበዛበት መሪነት ፖለቲካ ብዙ ጊዜ ማታለል የበዛበት የሚሆንበት ጊዜ ነው የሚታየው። ማኒቨርስ ነው፣ ማኒፑሌሽን ነው። እና ብዙ ጊዜ ሰዎችን በሃይማኖቱም እንደዛው ነው። ብዙ ሰዎች የብዙ ህይወትን ያጎሳቆሉት በማታለል ነው፣ በማስመሰል ነው። የበግ ለምድ ለብሰው የሚመጡ ሰዎች የሚበዙበት ዓለም ነው። ስለዚህ የበግ ለምድ ለብሰው የሚመጡ ተኩላዎችን ከበጉ እንዴት መለየት ይቻላል? በግ ነው የሚመስሉት የበግ ለምድ ስለለበሱ፣ ግን ተኩላ ናቸው። ተኩላውን ለማወቅ ዲሴፕሽንን ማወቅ ትልቅ ጥበብ ነው። ትልቅ ጥበብ አንዱ ጥበብ እሱ ማለት ነው። ዘ ፓወር ኦፍ ይሄ አሁን የምናየው ተጽዕኖ ፈጣሪነት አንዱ እሱ ነው። ውሸትንና ዲሴፕሽንን ማወቅ። ውሸት በብዙ መልኩ ነው የሚነገረው። ዲስቶርሽን ያለበት ዲሴፕሽን ያለበት ዓለም ነው። ማስመሰል ያለበት፣ ውሸት ያለበት፣ ቅጥፈት የበዛበት ዓለም ነው። ይህን መለየት በጣም ትልቅ ነው። የሐሰት ትርክት የበዛበት ዓለም ነው። እውነቱን ከሐሰት ለመለየት ይሄ እውቀት ማለት እሱ ማለት ነው። አስተዋይነት ማለት እሱ ማለት ነው። ጥበብ ማለት እሱ ማለት ነው። ብልህነት ማለት እሱ ማለት ነው። እንደነዱት መነዳት ለብዙ ግጭቶቻችን ምክንያት አንዱ እሱ ነው። ዲሴፕሽንን መለየት ያስፈልጋል። ፕሮፓጋንዳን ከእውነቱ ለይቶ ማወቅ ይሄ ትልቅ ጥበብ ነው። ብሬን ዋሽንግ ማወቅ ጥሩ ነው። ተደጋግሞ ስለተነገረው እውነት አይሆንም። ፍላተሪን ለይቶ ማወቅ ጥሩ ነው። አሁን ብዙ ጊዜ ሰዎች በደካማ ይሄ ቅድም አሁን ለምሳሌ ኢጎ ያለባቸውን ሰዎች ብዙ ጊዜ የሚያሸንፏቸው ፍላተር በማድረግ ነው። ፍላተሪን ማወቅ፣ ፍላተር የሚያደርጉንን ሰዎች ሽንገላ የበዛበት ዓለም ነው። ፍላተሪ ማለት ሽንገላ ማለት ነው። ሽንገላ ለይቶ ማወቅ። ሰዎች ሰዎችን ማኒፑሌት የሚያደርጉት ቪክቲም ሁድን ጊልትን በመጠቀም ነው። ደካማ ጎናችንን፣ ውድቀታችንን፣ ቁስላችንን፣ ደካማ ጎናችንን በመጠቀም የሚጎዱን ሰዎች አሉ። እሱን ማወቅ ነው። ብዙ ጊዜ ፖለቲከኞች ምንድነው የሚያደርጉት? ኢንቲሚዴት ያደርጋሉ። በባዶ እስር ቤት፣ በብቸኛ በጨለማ ቤት ለምንድነው እንደሱ የሚያደርጉት? ማኒፑሌት ለማድረግ፣ ስነልቦናቸውን ለመስበር። ሲበዛ ደግሞ ትራያንጉላይዜሽን የሚባል ደግሞ ቴክኒክ አላቸው። ምንድነው የሚያደርጉት? አሁን ይሄ ትራያንጉላይዜሽን ብዙ ጊዜ በፖለቲካውም ዓለም በማህበራዊው ብዙ ጊዜ የሚታይ ነው። ማስጠላት፣ በሌላ ሰው እንዲነገር ማድረግ፣ በብዙ ሰው እንዲነገር ማድረግ፣ ማግለል፣ እነዚህ ሁሉ የሚመጡት የማኒፑሌሽን የማኒቨርስ መቼም ተኩላ ነኝ ብሎ አይመጣም። ከአታላዮች፣ ከአጭበርባሪዎች፣ ከቀጣፊዎች፣ ከአስመሳዮች መጠበቅ በሃይማኖትም በፖለቲካም በማህበራዊ ኑሮ በጓደኝነት በጣም አስፈላጊ። እኔ አንዱ ችሎታም ይመስለኝ ይሄ ነው። ዋይዝ መሆን ማለት እሱ ነው። ስለዚህ እነዚህ ናቸው። እዚህ ላይ ልጨርስ። እነዚህ ናቸው 10 ስትራቴጂዎችን ያየነው። ይሄ 10ኛ ነው። ቁጥሩን 9 ብየው ነው፣ ይቅርታ። 10 ስትራቴጂዎች ቅድም ያየናቸውን ሰውን ላይ አስተሳሰብ ለውጥ ለማምጣት ተከታይ ለማፍጠር። ተከታይ መፍጠር ማለት የጋራ ህልማችንን የሚጋራልን ሰው፣ በጋራ የሰውን ህይወት መቀየር የሚቻል፣ በሰው ህይወት ላይ በጎ ተጽዕኖ በጎ አስተዋጽኦ ለማበርከት፣ ለሰው ጨው መሆን፣ ለሰው ብርሃን መሆን፣ ለሰው በረከት መሆን። ይሄ ሰው የመሆን ዓላማ ነው። እነዚህን የሚያስችለን በስራችን ላይ ስኬታማ እንዲሆን፣ በማህበራዊ ህይወታችን ላይ ስኬታማ፣ ፖለቲከኛ ሆኖ ስኬታማ፣ ዳኛ ሆኖ ስኬታማ፣ ጠበቃ ሆኖ ስኬታማ፣ ነጋዴ ሆኖ ስኬታማ፣ የማርኬቲንግ ሰው ሆኖ የሽያጭ ሰው ሆኖ ስኬታማ። ይሄ ሁሉ አርት ኦፍ ፐርሱዌሽን ይፈልጋል። ሊደርሺፕ መሪነት ማለት በጥቅሉ ተጽዕኖ መፍጠር ማለት ነው። ተከታይ መፍራት ማለት ነው። ሰውን በጉልበት ሳይሆን በይሁንታ እንዲከተል ማድረግ፣ እንዲከተለን ፈልጎ እንዲከተለን ማድረግ ማለት ነው። ይሄ ሁሉ የሚቻለው በእነዚህ ጥበቦች ነው። ስለዚህ ረዘም ብሏል። እነዚህን በዚህ መልኩ እንድናያቸው ነው። እግዚአብሔር ይስጥልኝ። እዚህ ላይ ላቆም። ነገ በስፋት የምንወያይበት ከኬዝ ስተዲስ ጋር ይሄንን ነው። በደንብ ይዩት። እግዚአብሔር ይስጥልኝ።